ማለት ነው። ምን ነው ለመለየቱ ለመሰነባበቱ ፈጠንክሳ? ሲቀጥል ደግሞ ፍቅር እንደዚህ ነው እንዴ? ፍቅር እንዲህ ነው? በጣም ሄሉን የምትወዳት የምታፈቅራት ከሆነ እንደዚህ በቀላሉ ተሰነባብቶ ወደ ድሮ ፍቅር ለመመለስ በጣም ነው የፈጠንከው በአንድ ቀን ማለት ነው። ልዩ የምትባይ ሴት ደግሞ ማለት ነው ቤተሰቦቼ ለቃሉ ይቅርታ አድርጉልኝና በጣም ነው የረከሰችብኝ። ምክንያቱም ሲፈልግ እሱ ወደ ሌላ ሲሄድ የሚያባርራት ከዛች ከሄደበት ሴት ጋር ደግሞ ሲጣላ ያ የሚያመጣት አይነት ሴት መስላ ነው የታየች። ምክንያቱም እንደዚች አይነት ሴት ለእኔ ርካሽ ሴት ናት። ወንዱ ሲፈልግ ሂጂ ሲላት የምትሄድ ነይ ሲላት ደግሞ ጎትቶ የሚያመጣት አይነት ሴት ከሆነች ለቃሉ በጣም ይቅርታ፣ እኔ እንደዚህ አይነት ሴት ርካሽ ሴት ነው የምትመስለኝ። ሲቀጥል ደግሞ እቺ ልዩ የተባለችው ሴት አርባ ምንጭ ከሌለች በዚህ ፍጥነት ኬት ተገኘች? ከሰማይ ነው እንዲ ዱብ ያለችው? ፍጥነቷ እኮ በጣም ገርሞኛል። ያብስ የሄሉና የእሱ መለያየትን ሆን ብሎ ሰርቶበት ነው ወዲያውኑ ወደ ድሮ ፍቅረኛው የመለሰው? ምንድን ነው እወዳት ነበር አፈቅራት ነበር የሚላትን ሴት ቤተሰቧ ጋር ሄዱ በጊዞ ይቅርታ ከዚህ በኋላ አልጎዳሽም ያላትን ሴት የሆነ ምክንያት ፈልጎ፣ በእርግጥ ቀላል ነገር አይደለም። ሄሉ የሰራችው ስራ እያልኩ አይደለም፣ አጥፍታለች። ግን ቢሆንም ከምትወዱትንና መታከብሩትን ቦታ ሰጠውሽ፣ ለአንቺ የማይገባሽን ክብር ሰጠውሽ። እነዚህ ቃላቶች ራሱ አስነዋሪ ቃላቶች ናቸው። ለሄሉ አይደለም የአፍ ቦታ እንደዚህ እወድሻለሁ አፈቅርሻለሁ ቀርቶ ሌላም ቢደረግላት የሚገባት አይነት ሴት ናት። ደግሞ ስለሚገባትም ነው ክብርም ቦታ የሰጣት። የማይገባት አይነት ሴት ብትሆን አንተ አሁን ያብ እንደምትለው አፍክ ላይ ቀለል ብሎ ለአንቺ የማይገባሽን ክብር ለአንቺ የማይገባሽን ቦታ ሰጣውሽ የሚለው ለአንተ የቀለለብህ ስለሚገባት ነው የሰጣት። ማይገባ ሴት ብትሆን አሰጣትም። እነዚህ ነገሮች እውነት ይቅርታ አድርጉልኝ ቤተሰቦች ያናዶኛል። እነዚህ ቃላቶቹ ያብም ማለት ነው። ሄሉዬ ራሷን ማስከበር ያልቻለች ሴት ሆና ነው እንጂ የሚገባት አይነትማ ክብር ከዚህም በላይ ይገባት ነበር። ግን አንዳንዴ ጓደኛዋንና ፍቅረኛዋን አንዳንዴ መምረጥ አትችልም። እውነት ለመናገር አንዳንዴም ደግሞ ሳስበው ቤተሰቦች ይቅርታ አድርጉልኝና ሉል የሚለው ነገር እውነት ነው። ያ ምናልባት ከሄሉ የፈለገው ነገር ለጥቅም ነው የቀረባት። የእውነቴን ነው የምላችሁ። ምክንያቱም እውነተኛ ፍቅር እንደዚህ አይደለማ እንዴ። ለጥቅም የቀረባችሁ ሰው የሆነ ምክንያት ሲያገኝባችሁ እንዴት ነው ነጭ ነገር ላይ የሆነች ነገር ጠብ ያለች ጥቁር ካያችሁ እንዴት ነው? እንደዛ ነው እኮ ያብ የሆነብኝ ማለት ነው። የእውነት ከልቡ አፍቅሯት የእውነት ለሄሉ ቦታ ኑሯት እንዳለው በአንደበቱ እንደሚያሽሞነሙናት አይነት ነገር ቢሆን ኖሮ ይሄን ጥፋት ምንም ብታጠፋ ቆይ ላስረዳ እያለች እኮ ነበረ። በዚህ አጋጣሚ ሶሲን አለማመስገን የእውነት ከባድ ነው እና ሶሲዬ ሁሌም ሄሉ ባለቀሰችም በተደሰተችም ሰዓት በተከፋችም ሰዓት አጠገቧ ሆንሽ የምታረጋጊያት እና ለእሷ ደግሞ ሽንጥሽን ገትረሽ የምትከራከሪላት እንዳንቺ አይነት ጓደኛ በማግኘቷ ሄሉ የእውነት በጣም እድለኛ ናት። ሶሲ በጣም ከምላችሁ በላይ ምርጥ ልጅ ናት። ለሄሉ ምርጥ ጓደኛዋ ናት። የአብ ነገር ግን ለእኔ የእውነቴን ነው ምላችሁ ግራ አጋባኝ ሁኔታው ማለት ነው። የእውነት ግራ አጋባኝ። በዚህ ልክ ይሄን ጥፋት አጠፋች። እሷ እንኳን እሺ እንደዛ ብለው ይቅርታ ሲል ይቅርታ አርጋ እድል ሰጥቷለቻል። እሱ ለምንድን ነው ለሄሉ እድል መስጠት የከበደው? ሲቀጥል ደግሞ ሄሉ ትንሽ ሲገናኝ እንደማይፈልግ የድሮ ፍቅረኛው ጋር ሮጦ የሚያስገር ነገር ነው። ቤተሰቦች ፍቅር እንደዚህ ነው እንዴ? የእውነት ለእኔ ጥያቄ ሆነብኝ። ምን ነው የፍቅርን ሚዛን በጣም አቀለላችሁት። እኛ እኮ ፍቅር ሚዛን ላይ እንደሚከብድ ነው የምናውቀው እንጂ በዚህ ልክ እንደሚቀል ያየ ነው እናንተ ጋር ነው። በአንድ ቀን ከአስካት ፍቅረኛ ጋር የሆነች ነገር ተፈጠረችና ዘሎ ወደ ድሮ ፍቅረኛ የሚመለስ የእውነት እኔ አንዳንዴ ያብን ጠረጠርኩት። ቤተሰቦች የእውነት ከልብ ወዷት ነው ነውስ ሉሌ እንዳለው ለጥቅም ነበር የቀረባት? ኑዴ መችም ብሏል ለጥቅም ነበር የፈለግካት፣ ያንን ጥቅም ደግሞ ልሰጥ ስላልቻለች ነው ምክንያት ፈልገህ የራካት ብሏል። እኔም ተጠራጠርኩ። ቤተሰቦች ይቅርታ አድርጉልኝ። ከልብ የሚወዳችሁ ለእናንተው ጋር የከፈለላችሁ ሰው እንዲህ በቀላሉ አይለያችሁም። ከዛም እዛም ልብ እዛም እዛም ይላል እንዴ። እውነት ያፈቀረ ልብ እዛጋም እዛጋም ነው። የሀብ ልባውን እንደዛ ነው የሆነብኝ። የበፊት ፍቅረኛው ጋር ከዛ ከበፊት ፍቅረኛ ወደ ሄሉ ከሄሉ ወደዚህ እንደዚህ ነው እንዴ? አይመስለኝም። እኔም ተጠራጠርኩ። አሁን የእውነት ያብ ሄሉን የእውነት ከልብ አፍቅሯት ነበር ለማለት ከበደኝ እና በጣም ከባድ ነው። ድራማም ከሆነ ማለት ነው ድራማችሁን እንደው በልክ አድርጉት። ፍቅርን አቅላችሁ ድራማ ትስሩት። እስቲ ከበድ አድርጉት። ድራማም ከሆነ የፍቅርን ከባድነት የፍቅርን አያልነት እያሳያችሁ ፍቅር ምናል እንደሚያሸንፍ ፍቅር ምን ያህል ከባድ እንደሆነ እያሳያችሁ ድራማችሁን ተውኑ እንጂ በዚህ ልክ ፍቅርን እያቀለላችሁ ለተመልካችን የማይመስል ነገር አታድርጉ ነው እኔ የምለው ማለት ነው። ምክንያቱም እንዴ አስባችሁታል ቤተሰቦች? እስቲ ያስቡት። በዛ ላይ ደግሞ ያብ የምትናገረው ንግግር የእውነት ጥሩ አይደለም፣ ነውር ነው።
ለአንቺ የማይገባሽን ክብር ሰጠውሽ፣ ለአንቺ የማይገባሽን ቦታ ሰጠውሽ። ስለሚገባት ነው የሰጠሃት። የማይገባት ቢሆን አሰጣትም ነበር። ሄሉ ደግሞ ከዛም የበለጠ የሚገባት ልጅ ናት። ሄሉዬ ደግሞ እግራቸው ላይ አትውደቂ በእናትሽ። እውነት ራሽን ዝቅ አታደርጊ የኔ ቆንጆ። ለፍቅር ምንም ዝቅ ቢባል አታደርጊ። በቃ ገፍቶሽ ሄደን ሰው መጀመሪያም ያ በእኔ አሁን ሳስበው ጫፍ የሆነች ነገር ምክንያት እየፈለገ የቆየ ሰው ይመስለኛል። ለመለየት ማለት ነው ቤተሰቦቼ ምክንያት እየፈለገ ጫፍ ይዞ የቆየ ሰው ይመስለኛል። ስለዛ የሄደን ሰው መንገዱን ጨርቅ ያደርግለት። እንዲ አንቺ እኮ በእናትሽ ዳይመንድ እኮ ነሽ ሄሉዬ። የእውነት አንቺን ያከበረውን አንቺን የወደደውን ይመጣል። አንቺ ያለው የትም አይሄድም። እግራቸው ላይ አቱደቂ ገፍተውሽ ሊሄዱት። በቃ መንገድን ጨርቅ ያርገልበዩ። ነገ ደግሞ እሱም ተመልሶ ይመጣና እግሮች ላይ ይወርቃል። ሄሉዬ ይቅርታ፣ ለእኔ ለካ ዳይመንድ ነበርሽ፣ በእጅ ያዙት ወርቅ እንደ መዳም ሆኖብኝ ነበር ምናምን እያለ ይመለሳል። ጠብቂኝና እግራቸው ላይ አቱደቂ። አጥፍተሻል፣ ግን ጥፋትሽ በዚህ ልክ ያሳለፋችሁትን ጊዜ የፍቅርን ሚዛን በዚህ ልክ እንትን የሚል እንደዚህ አይነት ፍቅር እኔ ያላቅም እውነት ለመናገር ማለት ነው። እና አንዳንዴ ለተመልካች ስታቀርቡ የሚመስል ነገር ፍቅር ሀያል እንደሆነ አርጋር ቤተሰቦች፣ እስቲ እናንተስ ምን ትላላችሁ? ያብ እንግዲህ ዛሬ ከድሮ ፍቅረኛው ጋር ከአርባ ምንጭ ወደ አዲስ አበባ ተሰነባብተው እንግዲህ ተለያይተዋል። ሄሉ እግሩ ላይ ሞርቃ ነበር፣ ላስረዳም ብላው ነበር። ሶሲም በተሻላት አቅም አስረድታው ነበር። ከሉሌ ጋም ያልሆነ ወጣ ገባ ውስጥ ገብተው ነበረ ማለት ነው። እሱ ግን ያው ሄሉን በክፉም በደግም ልንገናኝ ስለምንችል በመጥፎ እንድንለያይ ስለማልፈልግ ልሰናበትሽን የመጣው በማለት ከድሮ ፍቅረኛው ጋር እንግዲህ አብረው ሄሉን ተሰነባብቷት ሄዷል ማለት ነው። እናንተስ እስቲ ካያችሁት ቪዲዮ አንጻር ፍቅር እንደዚህ ነው ወይ? ቤተሰቦቼ እስቲ ሀሳብ አስተያየታችሁን ቁጭ አድርጉ። ለእኔ ፍቅር እንደዚህ አይደለም። ድራማም ከሰሩብን ያው እኛ ላይ እንደ ፍቅርን ከበድ አድርገው ቢሰሩና ፍቅር አሸናፊ እንደሆነ እያሳዩ ቢያስተምሩ ጥሩ ነው ብዬ ነው ማስበው። ቤተሰቦቼ ሄሉ እግር ላይ አትውደቂ እናቴ። ዞሮ አምጥቶ አንቺ እግር ላይ ያስወድቀው በለዋሜን እና የእውነት እኔ ስለገረመኝ ነው።